ከቅርብ ጊዜያት ወዲህ በአንዳንድ የፋኖ ደጋፊዎች በፋኖ አመራሮችና በአማራ የፖለቲካ ሊቃን ዘንድ ከአማራ ከሁሉም ኢትዮጵያውያንና ከምስራቅ አፍሪካ ህዝቦች የጋራ ጠላት የሆነውን የአብይ አህመድ አገዛዝ ለመጣል ህወሓትንና ኦነግን ጨምሮ አብይን ከሚታገሉ ኃይሎች ጋር ጊዜያዊ ይሁን ዘላቂ ህብረት መፍጠር ያስፈልጋል የሚሉ ድምጾች እየተሰሙ ነበር። ታዲያ ይህንን ተከትሎ 7 የሀገር ውስጥ ኃይሎች የኢትዮጵያ ኃይሎች ካውንስል ለመፍጠር እንቅስቃሴ እንደጀመሩ መረጃዎች ያሳያሉ። ይህ ጥምረት በአማራ ህዝብ ዘንድ ጥርጣሬም ስጋትም ተስፋን ፈጥሯል። የብልጽግናን ቤት ደግሞ በእጅጉ አውኳል፣ ተስፋም አስቆርጧል። ይህንን ጥምረት በተመለከተ ጥርጣሬና ስጋት የገባቸው የትግሉ ደጋፊዎች በርከት ያሉ የጥርጣሬና የስጋት ጥያቄዎችን አድርሰውናል። ለዛሬ 20ዎቹን መርጠን ወደ እናንተ እናደርሳለን። ከዛ በፊት ግን ጥርጣሬና ስጋት አለን ከሚሉ 95 በመቶ የሚሆኑ የብልጽግና ስውር ደጋፊዎች መሆናቸውን ግን ማስታወስ እንፈልጋለን። ነገር ግን እውነተኛ የትግሉ ደጋፊዎቹም እነዚህ ጥያቄዎችና አስተያየቶችን ሲሰጡ በተደጋጋሚ ይደመጣሉ። በጥምረቱና በሚነሱ ጥያቄዎች ዙሪያ አዲስ ትውልድ ሚዲያ የራሱን እይታ፣ ስጋትና ተስፋ በጥናት በምክንያትና ከዓለም ከተፈጥሮም እውነታ ጋር አመሳክረን መልሱን እንዲህ እናቀርባለን። ሸርና ኮሜንት በማድረግ እስከ መጨረሻዋ ሴኮንድ ድረስ ያዳምጡን። እናመሰግናለን። አንደኛው ጥያቄ በፋኖና በሌሎች ኃይሎች ማለትም በቲዲኤፍ፣ ኦነግ፣ ኦብነግ፣ የአፋር፣ የጋምቤላ፣ የቤኒሻንጉል ኃይሎች ጋር ፋኖው ሲነጻጸር የፖለቲካም የኃይልን ብቃቱ ዝቅ ያለ ነው። ስለዚህ ጥምረቱ ጁኒየርነት ነው የሚሆነው የሚሉ ጥያቄዎች መጥተውልናል። እስኪ ከኃይል እንጀምር። ከፋኖ የተዋጊ ኃይልና ከቲዲኤፍ፣ ከኦነግ፣ ኦብነግ፣ ከአፋሩ፣ ከቤኒሻንጉሉና ከጋምቤላው ኃይል ጋር ሲነጻጸር በቁጥር የማሃና ኃይል ይበልጣል። ለምሳሌ ቲዲኤፍን ብንወስድ 32,000 ገደማ የታጠቀ ኃይል እንዳለው መረጃዎች ያሳያሉ። ፋኖ ጋር ስንመጣ ግን ከ400,000 በላይ ኃይል እንዳለው ይገመታል። ያ ማለት ሁሉም ቢደመሩ ግማሹን አያክሉም ማለት ነው። ታዲያ የኃይል የበላይነት ያለው ማን ነው? ቲዲኤፍ፣ ኦላ ወይንስ ፋኖ ወይንስ ያፋሩ ወይንስ የጋምቤላው ወይንስ የቤኒሻንጉሉ ኃይል? መልሱ ፋኖ ነው። ቆይን የምለው ቱርክ፣ ኤምራት፣ እስራኤል፣ ፈረንሳይ፣ ቻይና፣ ራሽያ ለአብይ መከላከያ ድሮን፣ ታንክ፣ ጀት እየሰጡ ፋኖን እየተዋጉ ነው። በተለይ ኤምራት ሙሉ አቅሟን ተጠቅማ ከመከላከያ ጋር ሆና ፋኖን በየቀኑ እየታገለችው ትገኛለች። ታዲያ ጊዜያዊ ድል እንኳን በፋኖ ላይ ማምጣት የትኛውም ኃይል አልቻለም፣ አንድም ቀን። ታዲያ እንዴት ነው የፋኖ ኃይል ከጥምረቶቹ ኃይል ያንሳል ማለት የሚቻለው? ከምር ይሄ ውሸት መሆን አለበት፣ ወይም ትክክለኛ ጥያቄ አይደለም፣ ወይም ትክክለኛ አረዳድ ነው ብዬ አላስብም። አይ ፋኖ በቂ መሳሪያ የለውም፣ በቁጥሩ በጣም ብዙ ቢሆንም ትሉ ይሆናል። ይህ ፈጽሞ ውሸት ነው። አዎ ጀትና ታንክ የለውም፣ ከዛ ውጭ ሁሉም አለው። ከቲዲኤፍ የበለጠ ታጥቋል። ከሁሉም በላይ ደግሞ ልብና ነፍጠኝነቱ አለው፣ ተፈጥሮም አለው። ያልታጠቀው የቡድንም የግልም መሳሪያ የለም። ስለዚህ ከሚጣመራቸው 7ቱ ኃይሎች መካከል የተሻለ የኃይል የበላይነት ያለው ፋኖ ነው ማለት ነው። በፖለቲካ እንምጣ እስኪ። ከአስረስ፣ ከዘመነ፣ ከጌታ አስራደ፣ ከሄኖክ፣ ከሞገስና ሌሎች የበለጠ የፖለቲከኛ ያለው ማን ነው? ህወሓት ትሉ ይሆናል። ያው አግዝፈን ስላየናቸው ነው እንጂ ከነዚህ እንቁ ልጆቻችን አይበልጡም። እኔን ጨምሮ ምርጥ ፖለቲከኛ ነኝ። አይስቀልድ ነው። ከአማራ የበለጠ ምሁራን ያለው ብሔር አለ በኢትዮጵያ ውስጥ ማለት ነው። አረ እንደው ሰፋ ስናረገው በምስራቅ አፍሪካ ውስጥ ወይ በአጠቃላይ በአፍሪካ ውስጥ ከአማራ ሊቃን የበለጠ ሊቃን የለም። ታዲያ በፖለቲካስ እንዴት ነው እንበለጣለን ብለን የምናስበው? ምናልባት
ኃይሎቹ ካልተሰባሰቡ ወይም ፖለቲከኞቹ ወይም ምሁራን ካልመጡ እነሱም ማምጣት ነው። ነገር ግን መሬት ላይ እንኳ ቢሆንም የተሻሉ ፖለቲከኞች አሉ። ይህንን ማመን ያስፈልጋል። ህወሓት አማራ ህዝብ ላይ ያሳደረችው ቢኖር አልችልም ህወሓት አማራ ህዝብ ላይ ያሳደረችው ነገር ቢኖር አልችልም፣ መምራት አልችልም፣ ሞኝና ተጨበርባሪ ነኝ፣ ማንም ይሸውደኛል፣ የበታች ነኝ እንድል አድርገዋለች። በነገራችን ላይ ይህ መስተካከል አለበት። አንድ ሁነን እንኳ አንድ አይደለንም ብሎ እንዲያስብ፣ ሁሌ ተጠራጣሪ ፈሪን ሆኖ ገለልተኛ ሆኖ እንዲኖር በአማራ ህዝብ ላይ እንደ ህዝብ ተሰርቶበታል። ይህ መወገድ አለበት። ወደ እንችላለን አቅም አለን ወደ ማለት መቀየር አለበት ብለን እናስባለን። ይህ አስተሳሰብ አማራን አስሮ ይዞታል። ልክ እንደ ፈረሱና ወንበሩ ብላችሁ አስቡት። ያሃ ትልቁ ጉልበት ያለው ፈረስ አንድ ንፋስ እንኳን የሚጥላት የፕላስቲክ ወንበር ላይ አስረውታል። ነገር ግን እሱ የሚያስበው በቃ ከራሱ አቅም ይልቅ ያቺ የታሰረበት ወንበር ኃይል እንዳላትና እንደማታንቀሳቅሰው አስቦ ቁጭ ብሎ እየጠበቀ ነው። የአማራም አንዳንድ አስተሳሰባችን እንደዛ ይመስላል። ሁለተኛው ጥያቄ የጋራ ጠላት ስላለን አንድ አያደርገንም የሚሉ ምሁራን አሉ። እንዲህ ይላሉ፣ በፖለቲካ ሳይንስ አስተሳሰብ የጋራ ጠላት መኖር ብቻውን ጥምረትን ስኬታማ አያደርገውም ይላሉ። ህወሓትም ሆነ የኦሮሞ ኃይሎች ማዕከላዊ መንግስትን የሚቃወሙት የራሳቸው የዘር አጀንዳና የበላይነት ለማረጋገጥ እንጂ ለአማራ ህዝብ መብት አይደለም ይላሉ። ፋኖም እንኮ ለአማራ ህዝብ ይዋጋሉ ብሎ አይደለም ጥምረት የሚፈጥረው። ፋኖም ለአማራ ህዝብ ይዋጋሉ አላለም። እያለ ያለው የጋራ ጠላት አለን፣ ሁሉም ኃይሎች በራሳቸው ዓላማ አብይን እየታገሉ ነው። ስለዚህ የጋራ ጠላታችንን በማስወገድ የጋራ ዓላማ አለን፣ ይህ ብቻ ነው የሚያጣምረን ነው። ሌሎቹ የማጣማሪያ መንገዶች ደግሞ ይቀጥላሉ። ሶስተኛው ጥያቄ አንድ ኃይል ራሱ ጠንካራ ሳይሆን ከሌሎች ጠንካራ ኃይሎች ጋር ጥምረት መመስረት የለበትም የሚሉ ጥያቄዎች ይነሳሉ። ይህ ትንሽ ሴንስ ይሰጣል። ጠንካራ ነን ብለን አልጀመርንም፣ ታጥቀን አልጀመርንም፣ ሌሎችን አምነን ትግል አልጀመርንም። በባዶ እጅ አሁን የያዝነው መሳሪያ ታጥቀናል። ከሺህ ቡድኖች አንድ ጠንካራ ድርጅት መስርተናል። ይህ መታወስ አለበት። በነገራችን ላይ ስለ የትኛው ነው የምታወሩት? ስለ ፋኖና አማራ ህዝብ ከሆነ አሳማኝ አይደለም። በነገራችን ላይ እሱ አሳማኝ ሊሆን አይችልም። ከቲዲኤፍና ከፋኖ የተሻለ አደረጃጀት የፈጠረው ማን ነው? ጠንካራው ማን ነው? መጠየቅ አለብን። እስከ መቼ ነው የፋኖን አቅም ዝቅ አድርገን ደካማ አድርገን የምናየው? አሁን ምን ጠይቅ? ከፋኖና ከቲዲኤፍ ከኦነግ ኦብነግ ከቢኒሻንጉሉ ከጋምቤላው ከአፋሩ የተሻለ ጠንካራ አደረጃጀትና ኃይል ያለው ማን ነው? ስለዚህ ጥምረቱን የሚፈትነው ማን ነው? የሚጎዳው ማን ነው ብለን መጠየቅ አለብን። ከምር ማን ነው ግን? በስም የምናውቃቸው መዋቅርና መሪዎችን የመደበ ማን ነው? ፋኖ ከመቶ ጥንቅቅ ያለ አንድነት መስርቷል ባይባልም ከሌሎች የኢትዮጵያ ኃይሎች የተሻለ አደረጃጀት ያለው ፋኖ ነው። ይሄ ሀቅ ነው፣ መከራከር አንችልም። በነገራችን ላይ 7 እዝ እንኳ ሆኖ በአንድ የሚዋጋ የዓለማችን ታጣቂ ኃይል ፋኖ ብቻ ነው። አሁንም የፈረሱና የታሰረበት ወንበር ማይንድ ሴት ስላለን እንጂ ፋኖ ከሚጣመራቸው ኃይል ጋር ሲጣመር የበታች ወይም ጁኒየር የሚሆንበት ምክንያት የለም። ይሄ እውነት ነው። ስለዚህ ይህም ጥያቄ አሳማኝ ምክንያት አይደለም፣ ከበታችነት ስሜት የመጣ ካልሆነ በስተቀር ለማለት ነው። አራተኛው ጥያቄ ደግሞ ከሌሎች ኃይሎች ጋር ተባብረን የአማራ ህዝብን ጥቅም እንዴት ማስከበር ይቻላል የሚል ጥያቄዎች ይበዛሉ። መጀመሪያ አንድ ጥያቄ አለን። ከሁሉም ኃይሎች ጋር ተዋግተን የምናስከብረው ጥያቄ አለ ወይ ነው። ሁሉንም ጥያቄዎቻችንን በመዋጋት ብቻ እንመልሳቸዋለን ወይ የሚል መጠየቅ አለብን። ከአንዳንድ ኃይሎች ጋር በመነጋገር፣ ከአንዳንድ ኃይሎች ጋር በወረቀት ሰነድ በማዘጋጀት፣ ከአንዳንድ ኃይሎች ጋር ደግሞ በክንዳችን ነው ጥያቄዎቻችንን ማስመለስ ያለብን ማለት ነው። ስለዚህ ጥምረቱም ሰነዱም መነጋገሩም ኃይሉም ሁሉም ዓላማው የአማራ ህዝብን ጥያቄ ለማስመለስ ነው ማለት ነው።
እስኪ አንድ ጥያቄዎቻቸው ትንሽ ዘርዘር እናርጋቸው። በታሪክና በተግባር ተሞክሮ እንዳየነው እንደ ህወሓትና ኦነግ ያሉ ኃይሎች የአማራን ህዝብ ጥቅም የሚጋሩ ሳይሆኑ የአማራን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መዳከም እንደ ራሳቸው ጥንካሬና እድገት የሚቆጥሩ በመሆናቸው ወይም ደግሞ በፕሮግራሞቻቸው አስፍረዋል ይላል። የአብዛኛው ሰው ጥያቄ ይሄ ነው። ስለዚህ ከነዚህ ኃይሎች ጋር በመሰባሰብ የምናስከብረው ነገር የለም ለማለት መሰለኝ። መጀመሪያ መታወቅ ያለበት ህወሓትም ይሁን ከሌሎች ኃይሎች ጥምረት የሚፈጠረው የአማራ ጥቅምን ለማስከበር ብቻ አይደለም። ይህ አስተሳሰብ ይታረም። ጥምረቱ የራሱ ድንበርና ቀይ መስመር አለው። ግን የጋራ ጠላታችንን ለማስወገድ በቀጣዩ ኢትዮጵያ ላይ በጋራ ለመምከር ነው። ኢትዮጵያን ከሌሎች ኃይሎች ጋር ሆነን ለማዳን ነው የምንጣመረው እንጂ የአማራን ጥያቄ ብቻ ለመመለስ አይደለም። የአማራ ጥቅምን በጦርነት ብቻ ሳይሆን በውይይትም ማስከበር የምንችልበት እድል ካለ ይህ ጥምረት በር ይከፍታል ነው አይደለም። ቢቻል የአማራ ጥያቄዎችን ያለ ጦርነት እና ህይወት መጥፋት መመለስ ካለበት እንሞክራለን። ከዛ ውጭ ፋኖ ወደ ጦርነት የገባው እንኳ ሁሉንም ጥያቄዎችን ለማስመለስ ነው። ሲያስመልስ ግን ሁሉንም ጥያቄዎች በክንዱ ብቻ አስመልሳለሁ ብሎ የሚያስብ አይመስለኝም። ለኢትዮጵያ አማራ ብቻው መሞት የለበትም ብላችሁ ሌሎቹም እኩል ይሳተፉ ሲባል አይ ማለት ያረዳድ እብደት ይመስለኛል። እነዚህ ሰዎች የሚጫወቱት በትግል ደጋፊ ማሊያ ለአብይ አህመድ ነው። አንዳንድ ጥያቄዎች ማለቴ ነው። የጥላቻ ግንብ ይፍረስ ይላሉ። የብሔርተኝነት ጥላቻ ሀገራችንን አጠፋት፣ መፈራረጅ አጠፋት ይላሉ። ሀገራዊ ምክክር ደግ ነው ይላሉ። ታዲያ ፋኖ ጥላቻ ይሰበር፣ አዲስ ትውልድ እንፍጠር፣ እንቀራረብ እና በጋራ እንስራ፣ እንታገር ሲል አይሆንም ይላሉ። ቆይ ግራ ገብቶን ትግሉን ግራ የምናጋባው እስከ መቼ ነው? አንዳንዶቹ ደግሞ እዛው ቀጠል ያደርጉና ይህ ጥምረት ወልቃይትና ራያን ጨምሮ የህዝብን መሰረታዊ መብቶችን አሳልፎ ለመስጠት ያስገድዳል ይላሉ። እንዴት? ወልቃይትና ራያን ለማስመለስ የሚታገል አሳልፎ ይሰጣል ካልን መጀመሪያም በጥምረቱ ሳይሆን ፋኖን ነው መጠራጠር ያለብን። ትግሉን ነው መጠራጠር ያለብን። የትግሉን ዓላማን ነው መጠራጠር ያለብን። በቃ ፋኖን መደገፍ ማቆምና መፋለም አለብን ማለት ነው። ምክንያቱም ርስት ሻጭ ነው እያላችሁ ነውና። አይ ካላችሁ በጥምረቱ የሚሰጥ ርስት የለማ። እንደዛ ነው። አሳልፈው ከሰጠ ፋኖንም እንታገለዋለን፣ ወይም ደግሞ የሰጠበትን ፊርማ ካለ አምጡ እንየው። ካልሆነ ዝም በሉ። ፋኖ ካላመናችሁ ታጠቁና ህወሓትን፣ ኦነግን፣ ሌሎች ኃይሎችን ግጠሙ። ማንም የያዛችሁ የለም። የኔ መልስ ይሄ ነው። ከዛ ውጭ ግን ዝም ብሎ በየሚዲያው የፋኖንና የአማራንና የትግሉን ስም ማጥፋት ትክክል አይደለም፣ መቆም አለበት። አምስተኛው ጥያቄ ደግሞ ከፋኖ ይልቅ ይላል ህወሓት፣ ኦላ፣ ምንድነው ኦብነግ፣ ኦነግ፣ የአፋሩ፣ የቤኒሻንጉሉ፣ የጋምቤላው ኃይል የጠራ ራዕይ፣ የዳበረ ድርጅታዊ መዋቅርና የውጭ የጀርባ ደጋፊ ስላላቸው የፋኖን የሰፈር መከፋፈል ጎንደር፣ ጎጃም፣ ወሎ፣ ሸዋ በቀላሉ በመጠቀም ወታደራዊ መዋቅሩን ከውስጥ ለመጥለፍ ለመሰርሰርና ለመበተን ይጠቀሙበታል ይላል። ይህ ሴንስ ይሰጣል። ከምሬ ነው፣ ሴንስ ይሰጣል። የሆነ ትርጉም አለው። ግን ትክክለኛ ምክንያት ደግሞ አይደለም። ቆይ ትግሉን በደንብ እየተከታተል ነው አይደለም ማለት ነው። ፋኖ እንኮ ከ100 በላይ ቡድኖችን ወደ 7 እዝ ከዛ ወደ 1 ሲያመጣ እነዚህ ኃይሎች ብቻ ሳይሆኑ ብልጽግና እንደ መንግስት ቱርክ፣ ግብፅ፣ ኤምራት፣ አሜሪካም ሳትቀር ለመበታተን ሞክረዋል። ያንን ሁሉ አሸንፎ አንድ የሆነ ኃይል ነው ፋኖ ማለት ወይም ደግሞ አፋብን። እይታችንና ስነ ልቦናችን ተቃውሷል። ከምሬ ነው። ወይ ደግሞ ማንም ወይ ህወሓት ወይ ኦላ ወይ ኦነግ ወይ ኦብነግ ምናምን
ገብቶ የሚያፈራርሰው ድርጅት አይደለም ለማለት ነው። ታዲያ አንድ ሳይሆን መከፋፈልና በዛው በታትነው ማስቀረት ያልቻሉ ኃይሎች አሁን እንዴት ነው ይበታትኑታል ተብሎ ይሰጋል። ውሃ አይቋጥርም። በነገራችን ላይ ስድስተኛው ጥያቄ ዓለም አቀፉ ማህበረሰብ ማለትም ምዕራባውያን ሆኑ ቀጠናው ኃይሎች ለህወሓት ወይም ለሌሎች ኃይሎች ያላቸው ታሪካዊ እይታና ጥቅም የተለየ በመሆኑ ፋኖ የራሱ የጠራ ፖለቲካዊ ማኒፌስቶና የሊቃውንት ክንፍ ሳይኖረው ከእነሱ ጋር ጥምረት ከፈጠረ በዓለም አቀፉ መድረክ ላይ የእነሱ ተከታይ ወይም ታናሽ ወይም ደግሞ ጁኒየር ፓርትነር ተደርጎ ነው የሚቆጠረው የሚል ነው። ዲፕሎማሲያዊ ተቀባይነትም የሚመጣው የራስን የፖለቲካ ብስለት፣ የህግ የበላይነት አክባሪነትና ጠንካራ አማራጭ መንግስት መሆን መቻል ለዓለም ማሳየት ነው ይላል። በነገራችን ላይ መጀመሪያ ዓለም አቀፉ ማህበረሰብ ወይም ሀያላን ሀገራት እውቅና ሰጥተውን ማኒፌስቶአችንን ወደውት አይፋኖማ አማራጭ መንግስት ነውና ታገሉ እንደግፋቸዋለን ብለው የጀመርነው ትግል የለም። 44 ነጥብ። እንዲያውም ለጥላት እየደገፉ እኛ ያንን ሁሉ ሰባብረን በራሳችን የቆምን ነን። ማንም ቢሳቢስቲኒ ሳንቲም ሐሳብ ጥይት አልደግፈንም። እዚህ የደረስነው አሁን የቆምነው ወደፊትም የምንቀጥለው ወንድሞቻችን ሕይወት አዋጥተውልን ነው። አለቀ። ስለዚህ አሜሪካን ወይም ሌላ ሀያል ሀገርን ለማግኘት የምንፈጥረው ጥምረት የለም። ይህ ጥምረት ትግላችንና ኃይላችን ያመጣው ነው። ፈልገን ሳይሆን ተፈልገን ነው። ግን ሲመጡ አንቀበልም አንልም። ከዓለም ጋር ለመኖር ከዓለም ጋር እንሰራለን ጥቅማችን እስካልተነካ ድረስ። ከዛ ውጭ ግን አንሰማም ማለት ነው። ሰባተኛው ጥያቄ ከነዚህ ኃይሎች ጋር በመስራት ሀገርን ማዳን አይቻልም ይላል። ወይ ደግሞ በሌላ ቋንቋ ፋኖ ብቻውን ሀገር ያድን እንጂ ከእነሱ ጋር መስራት የለበትም እንደማለት ይመስለኛል። የኢትዮጵያ አንድነት ለማስቀጠል ሲባል ከሌሎች የኢትዮጵያ ኃይሎች ጋር በጋራ መጓዝ ግድ ይላል ስትላቸው ይህ የአማራ ትልቁና ታሪካዊ ስህተት ነው ይላሉ። በኢትዮጵያ የፖለቲካ ውስጥ ግን በነገራችን ላይ ታሪካዊ ስህተት፣ ታሪካዊ ጠላት፣ ታሪካዊ በጣም በፖለቲካ እውነታው ላይ እንዳየነው አብረዋቸው ሊጓዙ ያሰቡት ኃይሎች ማለትም ህወሓት፣ ኦነግ፣ ኦብነግ የኢትዮጵያ አንድነት የሚፈልጉ ሳይሆኑ ህወሓት የታላቋ ትግራይ፣ ኦነግ የኦሮሚያ ሪፐብሊክና ኦብነግ ደግሞ የታላቋ ሶማሊያን ህልም ያላቸው ኢትዮጵያን እንደ የብሔር ብሔረሰቦች እስር ቤት የሚመለከቱ ፍጹም ተገንጣይ ወይም የዘር የበላይነት ፈላጊ ኃይሎች ናቸው። ከነዚህ ሀገርን በቋንቋና በጎሳ ለመበታተን ከሚሰሩ ኃይሎች ጋር የኢትዮጵያ አንድነት ለማስቀጠር መተባበር ማለት ፍየልን ከነብር ጋር በአንድ በረት ውስጥ እንደማስቀመጥ የሚቆጠር ነው ወይም ደግሞ ጅልነት ነው ይላል ጥያቄው። ሰባተኛው ማለት ነው። መጀመሪያ እኛ ፍየልም ነብርም ፍየል አይደለን። እውነቱን ለመናገር ፋኖ እንደ ፍየልና እንደ ሌሎቹ እንደ ነብር መቆጠር በራሱ ትክክል አይደለም። ሲቀጥል የአማራ ህዝብ እስከዛሬ ድረስ ለኢትዮጵያ አንድነትና ሀገር መንግስት ግንባታ ሲባል የራሱ መብትና ህልውና መስዋዕት አድርጎ ቆይቷል። አሁን ግን የራሱን የውስጥ ቤት ሳይጠግንና የህዝቡን ህልውና ሳያረጋገጥ ስለ ሀገር አንድነት ከገንጣዮች ጋር መወያየት ራሱን ለዳግም ፍጅት ማዘጋጀት ነው ይላል። አሁንም አስተያየት ሰጪው እንደዛ ነው የሚለው። ይህ ሀሳብ የሚመነጨው የትግሉን መነሻ አካሄድ ዓላማ ካለመረዳት እንደሆነ ይገባኛል። እኛ የምንታገለው ቅድሚያ ለአማራ ህልውና ነው እየተባለ ኢትዮጵያን ለማዳን ነው ብለህ ከተረጎምከው የታጋዩ ሳይሆን የአንተ አረዳድ ነው፣ ማስተካከል አለብን። ሲቀጥል ደግሞ የአማራ ህልውና የምናስከብረው በክንዳችን ከቻልን ከሌሎች የሀገሪቱ ኃይሎች ጋር በመቀራረብና ኢትዮጵያንም በማዳን ጭምር ነው። ሶስቱም ላይ ካልሰራ ጥያቄዎቻችን በሙሉና በቀላሉ አይመለሱም። ሀቅ ነው። ተገንጣይ ከሆኑ ለምን ከኛ ጋር ይሰራሉ? በነገራችን ላይ ኦነግም ሆነ ህወሓት ወይም ደግሞ ኦብነግ በሉት ወይም ደግሞ የጋምቤላ፣ የአፋር፣ የቤኒሻንጉል ሌሎችም ወደፊት የሚመጡ ኃይሎች ተገንጣይ ከሆኑ ከኛ ጋር መተባበር ለምን አስፈለጋቸው? ጥያቄ ነው። ታዲያ እንዲያውም ከኛ ርቀው ይህንን ደካማ መንግስት ተጠቅመው ወይም ወቁን ተጠቅመው የራሳቸውን ህዝብ አደራጅተው ነበር የሚያዋጣቸው እንጂ ከፋኖ ጋር አብረው በመጣመር ሊሆን አይችልም። ይህም ትክክል አይደለም። በነገራችን ላይ ህወሓትም ኦላም ኦብነግም የመገንጠል ዓላማቸውን ሰርዘው ሌላ የትግል ሰነድ ውስጥ ናቸው። ጠይቋቸው ካላመናችሁ ማለት ነው።
8ኛው ጥያቄ አቅም ሳይገነባ የሚደረግ ድርድርም ሆነ ጥምረት ለጠላት እጅ መስጠት ወይም መበላትን ስለሚያስከትል መቆየት አለበት የሚሉ አሉ። ይህ ስሜት ይሰጣል። የውስጥ አንድነት መፍጠር፣ ጠንካራ ኃይል መገንባት ይገባል። እኛም እናምናለን። የሚገርመኝ እንዴት እንደሚረዱት ባይገባኝም ከሌሎች ጋር ስንጣመር ማደራጀቱን አቁመን አይደለም፣ ማስታጠቁ መሰልጠኑን አቁመን አይደለም፣ ባለበት ቀጥሎ ነው። ወይ ደግሞ የውስጥ ችግሮቻችንን ሳንፈታ ሌሎች ላይ ሄደን መጣመር አይደለም። ሁሌም በየቀኑ ችግሮቻችንን እንፈታለን፣ እየፈቱም ነው። ፋኖችም እንደዛ እያደረጉ እንዳለ ይገባኛል። ጥምረት ሲመሰረት እንኮ በተወከሉ ሰዎች እንጂ የፋኖ ተዋጊ ይዋሃዳ ማለት አይመስለኝም። ከተዋሃደም አብይን ለመጣል ብቻ ነው። የሆነ ሆኖ ደግሞ ከኛ የተሻለ ኃይልና አንድነት ያለው ማን ነው? ግን የአንድነት ፈተና የሆናችሁ እንዲህ አይነት ጥያቄዎችና አስተያየታችሁን የምትሰጡ እንጂ እና በዛው ፋኖን በስልት የምትከፋፍሉ ሰዎች እንጂ ፋኖ በተሻለ ቁመና ላይ ነው ያለው፣ ችግር የለበትም ማለት ግን አይደለም። 9ኛው ጥያቄ የፋኖ ዋና ዓላማ የአማራ ሕዝብን ከዘር ፍጅት፣ ከጅምላ መፈናቀልና ከሁለተኛ ዜግነት ማዳን እንዲሁም ታሪካዊ የማንነትና የወሰን መሬቶችን ማስከበር ቢሆንም ንቅናቄው አሁንም ድረስ ወጥ የሆነ ማዕከላዊ የፖለቲካ ማኒፌስቶና የጠራ ራዕይ ባለመቅረጹ በኢትዮጵያዊነት በአማራነትና በጠባብ ክፍለ ሀገር ወይም ሰፈር አስተሳሰቦች መካከል እየዋዠቀ ይገኛል ይላል። በአንጻሩ ንቅናቄው ፊት ለፊት የገጠማቸው ባላጋራዎች የረጅም ዘመን የመንግስትና የድርጅት መዋቅር፣ የዳበረ ዓለም አቀፍ ዲፕሎማሲና የጠራ የፖለቲካ ግብ ያላቸው ናቸው። ህወሓት በጦርነት ቢዳከምም ያጣውን የወሰን መሬቶችን ለማስመለስና የትግራይን የበላይነት ወይም የረጅም ጊዜ የመገንጠል ስትራቴጂ ወይም ታላቋን ትግራይ ለማዋለድ ወይም ለማሳካት አንድ ወጥ የሆነ የርዕዮተ ዓለም መዋቅርና የዲፕሎማሲ መረብ አለው። በስልጣን ላይ ያለው የብልጽግና መዋቅርና ኦነግ ደግሞ የመንግስትን ኃይል መሳሪያና የፋይናንስ በመጠቀም የአማራን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ክንድ መስበርና የራሳቸውን የፖለቲካ የበላይነት ማረጋገጥ ዋነኛው ስልታቸው አድርገውታል። በተመሳሳይ የኦነግ ወይም ኦብነግ ማለት ነው ነፃ አውጪ ኃይል ኦብነግ ምንም እንኳ ከአማራ ጋር ቀጥተኛ የድንበር ቅራኔ ባይኖረውም የሶማሌን ግዛት ከኢትዮጵያ በመገንጠል ታላቋን ሉዓላዊት ሶማሊያን ለመመስረት ግልጽና ወጥ የሆነ ማህበረሰብ መሰረት ያለው ፍጹም ተገንጣይ ኃይል ነው ይላሉ። ስለዚህ ከነዚህ ጋር እንዴት ይሰራል ማለታቸው መሰለኝ። መጀመሪያ ትግላችን የህልውና ትግል ነው። ቀጥሎ የወሰን ትግል ነው። መጨረሻ ላይ ኢትዮጵያን የማዳን ትግል ነው። ራሳችንን ለማዳን ርስቶቻችንን ለማስከበር እኛውን በቃለን፣ ከማንም ጋር አንጣመርም። ራሳችንን ለማዳን ከሆነ ማለት ነው። ኢትዮጵያን ለማዳን ግን ፈቃደኛ ከሆኑ ኃይሎች ጋር እንሰራለን ነው። ይህ ደግሞ መልካም። ሲቀጥል ደግሞ ለመገንጠል ከሆነ አገር ለማፍረስ ከሆነ ለምን ከኛ ጋር ይሰራሉ? ለምን ጥምረት መፍጠር ፈለጉ? እንዲያውም ጊዜው ምቹ ስለሆነ ያለ ጥምረት ቢሞክሩት እንደሚያዋጣቸው ያውቃሉ። ይህም ውሃ አይቋጠርም። 10ኛው ጥያቄ እነዚህ ኃይሎች በሙሉ በአንድ ሀገር ጥላ ስር ቢቀመጡም በመካከላቸው ምንም አይነት የጋራ ብሔራዊ ራዕይ፣ የሞራል እሴት ወይም የፖለቲካ መተማመኛ የሌላቸው የውሃና የዘይት ያህል ሊቀላቀሉ የማይችሉ ስብስቦች ናቸው ይላሉ። ያው ሰባቶችም ማለታቸው መሰለኝ። ይህንን የሚል ክስ እንጣመር ባሉ ሰዎች ላይ ማቅረብ በራሱ የህልም ወሬ ወይም ደግሞ የእብደት ላይ ወግ ይመስለኛል። አይቀላቀሉም ከሆኑ እንቀላቀል ካሉ ይቀላቀላሉ ማለት ነው። እንደዛ ነው የማስበው። ስለዚህ የማይቀላቀሉ ኃይሎች ማለት አንችልም። ሊቀላቀሉና እየተቀላቀሉ እየተነጋገሩ ከሆነ ማለት ነው። ዘይትና ውሃ አይደለንም ብለው እየሰሩ ዘይትና ውሃ ናችሁ ማለት ትክክል አይደለም። ከፈለጉ መጣመር አያስፈልጋቸው መሄድ ነውና። 11ኛው ጥያቄ እነዚህ ኃይሎች ጥምረት የፈጠሩት አብይን በጋራ ጥለን ከዛ በኋላ ግን የራሳችንን አገር እንመሰርታለን ነው ዓላማቸው ይላል ጥያቄው። ያው እንዳይገነጠሉ የያዛቸው አብይ መሆኑ ነው በእነሱ አረዳድ። አይመስለኝም። አብይ እንዳይገነጠል የያዘው የትኛውም የኢትዮጵያ ኃይል የለም። ሁሉም ቢሄዱ አብይ ህወሓት ላይም ኦብነግ ላይም ኦላ ላይም አልከፈተም ጦርነት። የከፈተው ወደ እነሱ ወይም ወደ ስልጣኑ ስለመጡበት ብቻ ነው። ካልሆነ እስኪ እናያቸውና
አብይን ከጣሉ በኋላ የሚሄዱ ከሆነ ወይም እንሄዳለን ካሉ ደግሞ ከዛ በኋላ ብንነጋገር አይሻልም? እሱ ነው መልሴ። 12ኛው ጥያቄ በመሬትና በድንበር ይዞታ ረገድም ቢሆን በፋኖና በህወሓት መካከል ያለው የወልቃይትና ራያ ጉዳይ እንዲሁም በኦሮሞ ኃይሎችና በአማራ መካከል ያለው የሸዋ ወሰኖችና የአዲስ አበባ ዙሪያ ፉክክር አንዱ ካላሸነፈ ሌላው የማይኖሩበት የህልውና ፊልሚያ በመሆኑ የትኛውም አይነት የጋራ ስምምነት ቦታ የለውም ይላል። ምርጥ ጥያቄ ነው። የባለፈውን ቁርሾ እንተው፣ ወይም የድንበር የወሰን የምናምን የሚለው ነገር እንተው፣ አሁን በጋራ እንስራም ካሉ ብለው የሚጣመሩ ከሆኑ ችግር የለውም። የጋራ ሀገር አለን። በነገራችን ላይ በዛ እንግባባለን። ምናልባት የሚግባቡ በዛ ልክ ነው ብዬ አስባለሁ። ወልቃይትን ለመውሰድ ፋኖና ትዴፍ መጣመር ወይስ ጦርነት መክፈት ነው የሚሻላቸው? በነገራችን ላይ ኦሮሚያን ለመገንጠል ኦላና ፋኖ ጥምረት መፍጠር ወይስ መጣላት መጋጨት ነው የሚያዋጣው? ጥምረት ፈጥሮ ጥያቄ እንዴት ነው የሚመለሰው? አንድ ምክር ቤት ፈጥረው አንድ አመራር ፈጥረው ወይ ደግሞ የተወሰኑ አመራሮችን በዛ ምክር ቤት ያው አመራሮች ስለሚመደቡ በዛ ፈጥረው ነው ጥያቄዎቻቸው የሚያስመልሱት ወይ የሚለያዩት? እንዴት ነው የታሰበው? ይህም በጣም በደንብ መሰራት ያለበት ይመስለኛል፣ ወይ መገንዘብ ያለብን ይመስለኛል። ሀሳብ ስጡበት። በነገራችን ላይ በዚህ 13ኛው አብይን ለመጣል ከጃልመሮ ጋር ስትሰራ ከጃልመሮ ጀርባ አብይ አህመድን ታገኘዋለህ ይላል። አብይና ኦነግ አንድ ናቸው ለማለት መሰለኝ። መጀመሪያ ኦላ እንጂ ኦነግ አይመስለኝም ጥምረት ውስጥ ያለው። አብይን ፊት ለፊት ገጥመነዋል። በጀርባም ከውስጥም ገብቶ አልተሳካለትም። ብዙ የፋኖ አመራሮች የነበሩ የአብይ ነበሩ። እስኪወጡ ድረስ ለመከፋፈል ሞክረዋል፣ አልቻሉም። ይህን ሁሉ አምልጠናል። በራሳችን ልጆች በፋኖ አመራሮች ውስጥ ገብተው ለማፈራረስ ሞክረው ነበር። ያ ሁሉ ያመለጠ ኃይል በዓላማቸው ነገራቸው ወይም ደግሞ ሁሉ ነገር የሚታወቁ ሰዎች ወደ ጥምረት ስለመጡ ውስጥ ገብተው ያፈርሱታል ብሎ ማሰብ ወይም ደግሞ በጀርባ አብይ አለ ምናምን አለ ከሊ አለ ብሎ ማሰብ ትክክል አይመስለኝም። ሊኖር ይችላል፣ ግን ደግሞ ማምከን ይቻላል ለማለት ነው። 14ኛው ጥያቄ ታሪካዊ ስጋትና የህዝብ ቁርሾ አለብን ይላል። ያልዳኑ ጠባሳዎች አሉብን። የአማራ ህዝብ ላለፉት 30 ዓመትና ከዛ በላይ በህወሓት ዘረኛ መዋቅርና በኦነግ ጽንፈኛ ክንፎች አማካኝነት ስልታዊ የዘር ፍጅት፣ መፈናቀልና ስነ ልቦናዊ ጫና ሲደርስበት ቆይቷል እና ፍትህ እንፈልጋለን እንጂ አብረን አንሰራም ማለታቸው መሰለኝ። እኛ ለፍትህ ብቻ አይደለም የምንታገለው በነገራችን ላይ፣ ወይም ፋኖ ለፍትህ ብቻ አይደለም የሚታገለው፣ የሞቱትን ከሞት ለማስነሳት አይደለም ጫካ የገባው እንደገባኝ። በዚህ ዙሪያ ፋኖች ካላችሁ እያዳመጣችሁን አስተያየት ስጡበት። አሁን የሞት አዋጅ የታወጀበትን ህዝብ ለማዳን ቀጣይ ትውልድም ለማዳን እና ቀጣይ ትውልድ ደግሞ ሁለተኛ ኃይሉን አደጋ ውስጥ እንዳይገባ ለማደራጀት ነው ትግል የተጀመረው እንጂ የባለፈውን የፍትህ ትግል ወይ የባለፈውን ፍትህን ለማስገንዘብ ነው ብዬ አላስብም፣ ወይም ፍትህን ለማምጣት ነው ብዬ አላስብም። ያለፈውን ተወቃሽ ያለፈው ትውልድ ነው። እሱን ጠይቁ፣ ያ ትውልድ ጠይቁት። አባትንና ራስን ተጠያቂው። አማራ ሲታረድ ውስኪ ሲጠጣ የነበረ ትውልድ ነው ተጠያቂው። ራሱን ያሁኑን ቀጣዩን ትውልድ ጫካ ለማዳን ጫካ የገባውን ስላለፈው ተወቃሽ ማድረግ አይቻልም፣ ተጠያቂም አይደለም። ፍትህ እንኳ ካለ ካሳ ካለ ከድል በኋላ ከፍተኛ የኢኮኖሚ ካሳ ለአማራ ህዝብ እንደሚያስፈልገው እኔም አምናለሁ። 15ኛው ጥያቄ እንዲህ ይላል። ዛሬም ህወሓት ወልቃይትን፣ ራያን ርስቶቻችንን በኃይል ወይም በፖለቲካ ሴራ ለመውሰድ ከፌዴራል መንግስት ጋር በየመድረኩ እየተደራደረ ይገኛል የሚል ነው። ይደራደር፣ በኃይልም በድርድርም እንኳ አልችል ብሎ መስሎኝ እንጣመር አብረን እንስራ ያለው ህወሓት ራሱ ማለት ነው። ፌዴራል መንግስቱስ ገጥመነው መስሎኝ ሌላ ምን ይመጣል ብላችሁ ሰግታችሁ ይሆን አላቅም። ኮሜንት አድርጉ። በኃይልም በድርድርም እንኳ እንደማያዋጣቸው አውቀው መስሎኝ እንጣመር አብረን እንስራ፣ የጋራ ጠላት አለን እሱን እናስወግድ ያሉት። በጓዳም ይስራ፣ በፊት ለፊት ይምጣ፣ ለሁሉም ዝግጁ መሆን ግን ይገባል። ዋናው ይሄ ነው። ህወሓትንም ፌዴራልንም አምነን አይደለም የአማራ ትግል የጀመረው፣ ራሱን አምኖ ነው። ብቃቱን፣ እውቀቱን፣ አቅሙን አምኖ ነው ማለት ነው።
ስለዚህ ብዙም አትስቁ። 16ኛው ጥያቄ እንዲህ ይላል። 16ኛው ምርጡ ጥያቄ ይሄ ነው። ህወሓትም ኦላም እኛን ተጠቅሞ ለመጣል ነው የሚለው ስጋት ነው። የጋራ ራዕይ የለንምና ነው። መጀመሪያ ሲጣመሩ እንኳ የጋራ ራዕያችን ብለው የሚያስቀምጡት ውል አለ። ያንን ለማሳካት ነው የሚጣመሩት። የጋራ ምን አለን ብለው ጠይቀው ነው የሚጣመሩት። ውል አስረው ሰነድ አዘጋጅተው ፈርመው ነው የሚጣመሩት። ያንን በጋራ የተስማሙበትን ብቻ ለማስከበር ነው የሚጣመሩት። እሱን ሲጣመሩ ይነግሩን ይሆናል። ከዛ ውጭ አዲሱ ትውልድ ብአዴን፣ ኢህዴን፣ አብን፣ ትብብር አይደለም፣ ፋኖ ነው። አንተ ነህ፣ እኔ ነኝ። ተጠቅሞ የሚጥለው ኃይል አሁን አማራ የለውም። ከዛስ በተቃራኒው አስቡ። ይልቅ ተጠቅሞ ለመጣል የተሻለ ኃይል ያስፈልገናል ከተባለ የተሻለ ኃይል ያለው ማን ነው? ከላይ ነግረናቸዋል። 17ኛው ጥያቄ ግን ትለያለች። የጎረቤት ሀገራት የኤርትራ፣ የሱዳንና የግብፅ የውስጥ ፍላጎቶች ከኢትዮጵያ አለመረጋጋት ጋር በቀጥታ የተሳሰሩ ናቸው ይላል። ቀጠናው ኃይሎች የራሳቸውን ጥቅም ለማስከበር ሲሉ የትኛውንም ታጣቂ ቡድን በገንዘብና በትጥቅ ሊደረዱ ይችላሉ ይላል። ማን? ሱዳን፣ ግብፅና ኤርትራ። ይችን ብልጽግና በተደጋጋሚ የሚላት ናት። ይርዱ፣ እየረዱ ይሆናል አናቅም። እስካሁን እየረዱ እንደሆነ እገምታለሁ። ይህንን እርዳታቸው ማስቀረት የምንችለውን ጥምረት በመፍጠር እንጂ አትምጡብን ከእናንተ ጋር እንሰራም በማለት አልነበረም። ይህ የፖለቲካ ድንቁርና ነው መሰለኝ። እንደዛ ነው የማስበው። አብረ ስትሰራ ስትቀራረብ ሁሉን መቆጣጠርና ለመከታተል እንኳ ይጠቅማል። ስለዚህ ጥምረቱ እንደውም የግብፅን፣ የሱዳንን፣ የኤርትራን ድጋፍ በቅርበት እንድትከታተል ያደርግሃል ማለት ነው። እንዲያውም ጥምረቱ ስጋቱን ያስወግዳል ያልኩት ለዛ ነው። 18ኛው ጥያቄ እንዲህ ይላል። ምዕራባውያን በተለይ አሜሪካና የአውሮፓ ህብረት በፕሪቶሪያው ስምምነት መሰረት የህወሓትን ህልውና ለማስቀጠል ይፈልጋሉ። የአማራ ኃይሎች ከህወሓት ጋር እንዲስማሙ የሚያደርጉ ዲፕሎማሲያዊ ጫና ሊያሳድሩ ይችላሉ የሚል ነው። መጀመሪያ ማሳደር ከፈለጉ ተጣመርንም አልተጣመርንም የሚከለክላቸው የለም። ሞክረዋል እንኳ ግን አልቻሉም። ጠይቁ ይሄንን ከመረጃው ከሌላችሁ። እንዲያውም ስንጣመር ራያቸውን እናከስመዋለን። የማንና የማን ራይ አትሉ? የአሜሪካ ወይም ደግሞ የምዕራባውያን ወይ የአውሮፓ ህብረት ያላቸው የሚባሉትን የከፋፋይ ራይ ያላቸውን ሀገራት ወይም ሀያላን ሀገራት ስንጣመር ነው የምንከላከለው። ለምን? እኛውን በቃለን፣ እኛው እንጣመር፣ እኛው ኢትዮጵያዊ ነን፣ እኛው ነን ለሀገራችን ያለነው። ሌሎች ምናምን የሚሉ ነገሮች ብዙ ነገሮች እያሉ እነሱ ስለሚገናኙ ብቻ በአጠቃላይ ግን ጥምረቱ ግን የውጭ ኃይሎችና የምዕራባውያንን ጫና ራሱ ያስቀራል ነው። በተቃራኒው አስቡ አንዳንዴ እና ፕሪቶሪያልን እናስረሳውና ወንድማማቾች እንሆናለን። ትናንት ሊፋጩ ነው ሊለያዩ ነው የተባሉት ኦነግ፣ ኦብነግ ምናምን ፋኖ፣ አማራ ምናምን ምናልባት ጥምረቱ አንድ ያደርጋቸው ይሆናል። ለምንድን ነው በረከት የማናስበው? ሁሌ ተቃራኒ የምናስበው ለምንድን ነው? አይ ቅድሚያ ለጎረቤት ነው ፖለቲካ ወዳጄ። በቀጠናው ተደማጭ ተመራጭ ስትሆን ከውጭ ድምፅ ሳታወጣ ትሰማለህ። ተጃጅለህ አታጃጅለን ለማለት ነው። ይህንን በደንብ ማስተዋል አለብን። ተደማጭ ለመሆን በዓለም አቀፉም በሀገር ውስጥም በጎረቤት ሀገራትም ተደማጭ ለመሆን ጥምረት ያስፈልጋል ለማለት ነው።